ሻይ ከቡና ቀጥሎ የሀገር ኢኮኖሚ ምንጭ ከመሆኑን ባሻገር ለመድኃኒትነት በከፍተኛ ደረጃ ለመጠጣት በተለያየ ደረጃ ለሚገኙ የህብረተሰብ ክፍሎች በመስክና በኢንዱስትሪዎች የስራ ዕድል ፈጠራ ለተለያዩ መስተንግዶ ዝግጅት ማድመቂያና የህብረተሰቡን ኑሮ ከማረጋጋት አኳያ የሚፈጥረው አዎንታዊ ተጽዕኖ ተመራጭ መሆኑን የተለያዩ መረጃዎች ይጠቁማሉ። የሻይ ሰብል ምንጩ ከደቡባዊ ቻይና ቢሆንም በአውሮፓና በተለያዩ ሀገራት በስፋት የሚታወቅና ወደ ኢትዮጵያ ከገባም ረዥም ዓመታትን ያስቆጠረ እንደሆነ ይነገራል። ይሄው ሻይ ልማት እየተስፋፋ ከመሄዱ የተነሳ በደቡብ ምዕራብ ኢትዮጵያ ህዝቦች ክልልም በከፋ ዞን ጊምቦ ወረዳ ውሹሽና በሸካ ዞን ማሻ ወረዳ ጨዋቃ ተጠናክሮ ቀጥሏል። የሚጠበቀውን ያህል እየተሰራ ባይሆንም የውሹሽ ሻይ ልማት ከራሱ ልማት ባሻገር በአቅራቢያው የሚገኙ አርሶ አደሮች በማሳቸው ላይ ሻይ በማልማት ተጠቃሚ እንዲሆኑ የተለያዩ ድጋፎችን በማድረግ ተስፋ ሰጪ ውጤቶች እየተመዘገቡ ናቸው። ይህንን መሰረት በማድረግ የክልሉ ቡና ሻይና ቅመማ ቅመም ባለስልጣን በሻይ ችግኝ ዝግጅት ማለማመድና ተከላ ላይ ለባለሙያዎች ለአርሶ አደሮችና በየደረጃው ለሚገኙ አካላት ተከታታይነት ያለውን ስልጠና እየሰጠ ነው። የሻይ ችግኝ በባህሪው ከሌሎች ሰብሎች የበለጠ ክትትልና ድጋፍ የሚፈልግ በመሆኑ በዘርፉ የተሰማሩ አካላትን ትጋት ይሻል። የክልሉ ቡና ሻይና ቅመማ ቅመም ባለስልጣን በከፋ ዞን ጊምቦ ወረዳ በተወሰኑ አርሶ አደሮች ማሳ ላይ የተጀመረውን ሻይ ልማት ጊምቦን ጨምሮ ዴቻ፣ ሺሾንዴ፣ ገዋታ፣ ከቤንች ሸኮ ዞን ሰሜን ቤንችና ሼይ ቤንች በ6 ወረዳዎች ለማስፋፋት የሚያስችል ችግኝ እየተዘጋጀ ነው። ከዚህ ጋር ተያይዞ በዞኑ ዴቻ ወረዳ ዲንቻ ችግኝ ጣቢያ ላይ የተግባር ተኮር ስልጠና የተሰጠ ሲሆን ከተለያዩ ወረዳዎች የመጡትና ጉዳዩ የሚመለከታቸው አካላት ተሳታፊ ሆነዋል። ይህንን መነሻ በማድረግ በዛሬው ዝግጅታችን የምናስቃኛችሁ ይሆናል። ቆይታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። የሻይ ችግኝ በባህሪው ከሌሎች ሰብሎች የበለጠ ክትትልና ድጋፍ የሚፈልግ ስለሆነ ችግኞችን በፕላስቲክ ውስጥ ማዘጋጀት ከአካባቢው አየር ጋር ማላመድና የተከላ ሂደቱን በባለሙያዎች ምክረ ሀሳብ መሰረት መንከባከብና ማከናወን ይጠበቃል። በሀገራችን ሻይ በ1927 ነው ወደ ሀገራችን በሆላንድ ሚሽነሪዎች ነው የገባው። ይሄ ሻይ እዚህ ሲገባ እዚህ ቦንጋ ሚሽን አካባቢ ነው ተክለውት ከዛ በኋላ ነው ዛፉን ሰው ምን ሻይ መሆኑን ማቅ እየታወቀ ሄዶ መጨረሻ ላይ ወደ ውሹሽ አካባቢ የሰፋው ከዛ በኦሮሚያ ወደ ጉመሮ ምናምን አካባቢ የሰፋውና እንግዲህ 1927 የገባ ሻይ አሁን እንደ ሀገር ያለው በጣም ትንሽ ቦታ ላይ ነው። ሻይ እንደምታወቀው ከዓለም በሁለተኛ ደረጃ ወይም ደግሞ ከውሃ ቀጥሎ ተወዳጅና በሰው ዘንድ ያው የምንጠቀመው መሆኑ የሚታወቅ ነው። ይህንን መሰረት አድርገን እንደ ውሹሽ ሻይ ልማት ዙሪያ ላይ ያለውን ቀበሌዎችም በመዋም በችግኝ ቁራጭም በሁሉም ነገር በግባቶችም ያው እየደገፍን እንገኛለን። ሻይ እንደሌላ ተክል አይደለም። በየጊዜው በአመቱ ሙሉ የሚለቀምና የአርሶ አደሩን ገቢ ማሳደግ የሚችል ተክል መሆኑን ያው ተገንዝበን በበቂ ሁኔታ ለሚመለከተው ሁሉ ያው ግንዛቤ እየሰጠን እንገኛለን። እንደ ቡና ወይም እንደ ማናቸውም ሰብል በቀላሉ ማንም ሊሰራው የሚችል ሳይሆን የማሳ ዝግጅቱ የችግኝ ዝግጅቱ ልዩ ክህሎት ልዩ እውቀት የሚፈልግ በመሆኑ ለባለሙያዎች በየደረጃ ስልጠና እየሰጠን ያለንበት ሁኔታ አለ። ለልማት ጣቢያ ላይ አርሶ አደሩን ደግፎ ለሚሰሩት የልማት ጣቢያ ባለሙያዎች በችግኝ ጣቢያ ላይ ችግኙ ከችግኝ ጣቢያ ወጥቶ ወደ አርሶ አደር ማሳ እስኪሄድ ድረስ ከ8 እስከ 12 ወር ይቆያል። አሁን 4ኛው ወር ላይ ነው ያለው። ቀጥሎ ጋና 8 ወር የመቆየት እድል አለው። ከ6 እስከ 8 ወር የመቆየት እድል አለው። ስለዚህ እነዚህ ችግኝ ጣቢያ ላይ ችግኙን የሚንከባከቡ ውሃ የሚያጠጡ የሚያርሙ በሚፈልገው ከማሳ ከችግኝ ጣቢያ ወጥቶ ወደ ማሳ እስኪሄድ ድረስ እንክብካቤ ማድረግ ያለባቸው የችግኝ ጣቢያ ሰራተኞችን ስልጠና መስጠት፣ የጉልበት ሰራተኞችን ስልጠና መስጠት፣ ወስዶም ጭምር ደግሞ ይሄንን ችግኝ የሚተክሉ አርሶ አደሮች ክህሎት ያስፈልጋቸዋል፣ ስልጠና ያስፈልጋቸዋል።
በተወረድ እነዚህን አርሶ አደሮች ተካይ አርሶ አደሮችን ወርዶ ስልጠና የሚሰጡ በዞን ደረጃ በክልል ደረጃ ያሉትን ባለሙያዎች የአሰልጣኝ ስልጠና የመስጠት ስራዎችን እየሰራን ነው ያለ ነው። የሻይ ችግኝ ስራ እንደ ሌሎች የደን ችግኝ ጣቢያዎች ቀላል አይደለም። በጣም ጥንቃቄ የተሞላበት ከማሳ ዝግጅት እስከ ችግኝ ተከላ ድረስ ያለው እንትኑ በጣም ከፍተኛ ጥንቃቄ የሚፈልግ ነው። ትንሽ ክፍተት ከተገኘ በዛውን ልክ ደግሞ ምጠፋ ይሄን ሁሉ ቻሌንጆቹን አልፈን ደግሞ ተክለን ወደ ጽድቀት ደረጃ ከደረሰና አንድ ዙር ምርት መስጠት ከጀመረ በኋላ ብዙም የማይከብድ ነገር በመሆኑ ትልቅ ጠቀሜታ አለው ነው። ችግኙ ቢያንስ ፕላስቲክ ከበር ተደርጎ ነው ተሸፍኖ ናለው። ያ ተሸፍኖ የነበረው ችግኝ የተወሰነ ፀሐይን የአካባቢ ነባራዊ ሁኔታ እንዲላመድ ይደረጋል። ፕላስቲኩ የሚነሳበት ሰዓትም አለው ቀንም አለውና እነዚህ ቀኖችን አላምደን ከዚህ ከችግኙ ተላምዶ ሄደውን ቀጣይ ላይ ከማላመድ ቀጥሎ እነዚህ ተክሎች እንዴት አድርጎ ከችግኝ ጣቢያ ተነስተው ወደ ማሳ ሄደው ይተከላሉ የሚሉትም ከዚህ ቀጥሎ የምናየው ሂደት ነው የሚሆነው። ቢያንስ 70% ከባዱን ስራ ጨርሰናል። አሁን ያለን 30% ቀለል ያሉ ነገሮች ናቸው። ነበሩ ከአራት ወረዳዎች በሰፊ ችግኝ ያዘጋጀ ነው እኛ ነን። ይሄም ማለት የ43.5 ሄክታሩን ነው አይሸፍናል ተብሎ ነው የተዘጋጀው። ይሄ እንግዲህ የተዘጋጀው እዚህ ችግኝ ጣቢያ ላይ የሚያድር አይደለም። አጠቃላይ ወደ አርሶ አደሩ ትራንስፈር የሚደረግ ነገር ነው ያለው ነውና ባዘጋጀነው ልክ ታችም ማሳ መረጣዎችን አድርገናል። ማሳ መረጣ እስከ ተከላና እንክብካቤ ዙሪያ ለአርሶ አደሮቹ ግንዛቤ በማስረጽ አላማውን ማሳካትና ተጠቃሚነትን ማረጋገጥ ያስፈልጋል። ከችግኝ ጣቢያ መረጣ አንስተው እስከ ችግኝ ዝግጅት ያለውን ስልጠና ሰጥተን አሁን ችግኙ የደረሰበት 4 ወር ላይ ደርሰናል። አሁን ላይ ችግኙ የመላመድ በላዩ ላይ የተሸፈነው እስካሁን ድረስ ተሸፍነው የቆየ በመሆኑ በሂደት የተሸፈነው የተነሳ እየተላመደ ከአየር ጸባይ ጋር የተላመደ ሄደው ወደ ማሳ ማውጣት አለበት። በሁለት መንገድ ውሰዱት ስራውን። አንዱ አጠቃላይ በንቅናቄ ግንዛቤ በመፍጠር የሚሰራ ስራ አለ። ሁለተኛ ደግሞ ቴክኒካሊ ተደግፎ የሚሰራ ስራ አለ። ቴክኒካሊ ሻይ እንዴት ችግኝ ማፍላት እንዳለበት አርሶ አደሩ ጋር ስንወስድ ደግሞ እንዴት መጠቀም እንዳለበት ቴክኒካሊ ጋፖች እንዳይፈጠሩ በደንብ በትኩረት እየሰራን እንገኛለን። ያው ፌለሪትም እንዳይፈጠር በዚህ በጥብቅ ክትትል እያደረግን ነው የምንገኘው። ጥያቄ ሲያቀርቡ ቴክኒካሊ መተን እያገዝን እንገኛለን። እስካሁን ሰክሰስፉል ነን በችግኝ ጣቢያ። የነገውን ደግሞ እርሻ ላይ እንደ እግዚአብሔር ፍቃድ ያው ሰክሰስፉል እንሆናለን። ሻይ በአግባቡ ማልማትና መንከባከብ ከተቻለ ወራዊ ገቢ በማስገባት ኢኮኖሚን ከማሳደግ አኳያ አበርክተው የላቀ ነው። ሻይ እንደ ሌላ ተክል አይደለም። በየጊዜው በአመቱ ሙሉ የሚለቀምና የአርሶ አደሩን ገቢ ማሳደግ የሚችል ተክል መሆኑን ያው ተገንዝበን በበቂ ሁኔታ ለሚመለከተው ሁሉ ያው ግንዛቤ እየሰጠን እንገኛለን። ከሌሎች ለየት የሚያደርገው ምንድነው? ይሄ በየ10 ቀን በየ12 ቀን እየተለቀመ ለአርሶ አደሩ ገቢ የሚያስገኝ ተክልም ከመሆኑም የተነሳ ሁሉም ሰው በትኩረት እንዲሰራ ያው የበኩላችንን ጥረት እያደረግን ነው። ብዙም ዴቻ ወረዳ ላይ አዲስ ነው። እንደ ከፋ ዞን አዲስ አይደለም። ግንቦ ወረዳ ውሹሽ ሻይ ልማት ላይ ያለው ጥሩ ውጤታማ ሻይ ችግኝ አለን። ነገር ግን ይሄ ሻይ ተስማሚነቱ እንደገና የአየር ጸባዩ አርሶ አደርን እንዴት የገቢ ምንጭ ኢኮኖሚ ምንጭ አድርጎ እንደሚለውጥ ከፍተኛ ነበር። ግን በዚህ ልክ ተከላው ውሹሽ ከገባበት ጊዜ ጀምሮ ያን ያክል በዞናችን ሰፍቶ አልሄደም። ስለዚህ እሱን በቀጥታ ወደ ተግባር ከማውረድ አኳያ ሁላችንም ያው አዲስ ከመሆኑ አንጻር የሚቻል ተደርጎ አልታሰበም። ነገር ግን በአካባቢያችን ላይ ቡናም ቢሆን መጀመሪያ አካባቢ እንደማይቻል ችግኙ እንደሚፈላ ተተክሎ የሚደርስ ተደርጎ አልታሰበም ነበርና ቡና በዚህ ልክ በንቅናቄ በቁርጠኝነት ተገብቶ ያመጣውን ውጤት በዚህ በሻይ መድገም አለብን የሚል የጋራ አቋም ተይዞ እኛም ወደዚህ ገብተናል። ሻይ ተክል እስከ 3 ዓመታት ድረስ ብዙ ልፋትን የሚጠይቅ በመሆኑ በዘርፉ የተሰማሩ አካላት የተሻለ ተጠቃሚ ለመሆን በባለሙያዎች የተሰጠውን ተግባር ተኮር ስልጠና በትዕግስትና በትጋት እንዲያከናውኑ ይመከራል። ሻዩ መጀመሪያ 3 ዓመታትን ያው የሚያስለፋ ነው። ከ3 ዓመት በኋላ ደግሞ ጥሩ እንክብካቤ ከተደረገለት ያው ከፍተኛ ገቢ የሚያስገኝ ተክል መሆኑ በተጨባጭ እየታየ ነው።
የተጀመረውን ነገር ደግሞ ወደ ኋላ መመለስ አይቻልም። ውጤቱ ያማረ ነገር ደግሞ እንዲሆን ከወዲሁ ሁሉም ሰው በጥብቅ ቴክኒካሊ በሚሰጣቸው ድጋፍ እሱን ተከትሎ የሚሰሩ ከሆነ ከ3 አመት ከ4 አመት በኋላ አርሶ አደራችን ተጠቃሚ ይሆናሉ። ያው እንደ ሀገርም ደግሞ የምናስገኘው ገቢ ከፍተኛ ይሆናል የሚል እምነት አለኝ። ካለን ጸጋ አኳያ ሲታይ በሌሎች ዘርፎች ላይ እየተሰራ ባለው ልክ ትኩረት ያልተሰጠው ምናልባትም ጸጋው እያለ ምቹ ሁኔታ እያለ እየተዘናጋንበት እንደ ክልል ብቻ ሳይሆንም እንደ ሀገር በዚህ ዘርፍ ሰፋ አድርጎ ስራ መስራት እየተቻለ ያልተሰራበት ዘርፍ ነው። የአፈሩ ሁኔታ ወደ አሲዳማነት የተቃረበ ነው። ስለዚህ ይሄን አሲዳማነት ደግሞ ከሚቋቋሙ ሰብሎች አንጻር አንዱ ቡና ነው፣ ሁለተኛው ሻይ ነው። ስለዚህ ይሄ ለኛ ጸጋ ነው ማለት ነው። እግረ መንገዳችን አሲዳማ መሬትን ከመከላከል አንጻር በአንጻራዊ ሊቋቋም የሚችለው ሻይ ነው። እንደ ወረዳችን 4 ቀበሌዎችን መርጠናል። 4ቱን ቀበሌዎች ስንመርጥ አንድ በተወሰነ መልኩ በራሱ ጅምር ውስጥ የገባ ቦባ መልዮ ቀበሌ አለ። እሱ ቢያንስ ወደ 4-5 የሚሆኑ ሰዎች ወደ 1.5 ሄክታር ሊሆን የሚችል ሻይ ችግኝ ተክሎ ወደ ውሹሽ ሻይ ልማት በመውሰድ እየሸጡ ተጠቃሚነታቸውን ያረጋግጡ አሉ። ከነሱም ተሞክሮ የወሰዱ ሌሎች በርካታ አርሶ አደሮች እዚህ ፍላጎት በመኖራቸው ከፍተኛውን የሻይ ችግኝ ተከላ ቦባ መልዮ ቀበሌ ላይ በማድረግ ቀጥሎ ቀሪዎችን እዚሁ ችግኝ ጣቢያ ካለበት ቀበሌው ከሻፓ ጀምሮ ሻፓን፣ የባን፣ ባሃን፣ ኩታ ገጠም የሆኑትን ቀበሌዎች መርጠናል። በክልሉ እስካሁን በውሹሽና በጨዋቃ ሻይ ልማት ድርጅቶች እየለማ ሲሆን በአቅራቢያው የሚገኙ አርሶ አደሮች ከማልማት ባሻገር ተጠቃሚ በመሆን ላይ ይገኛሉ። በእኛ ክልል ላይ ደግሞ በከፋና ሸካ አካባቢ ላይ እንደዚህ ባለ ሀብቶችም በአርሶ አደሩም እየሰፋ ነው ያለው። በክልላችን አሁን የደረሰው ወደ 2334 ሄክታር አካባቢ ነው። በውሹሽ ሻይ ልማት ድርጅት 1308 ሄክታር አካባቢ ለምቷል። በዙሪያው ደግሞ በአውትግሮር ስኪም ያሉ አርሶ አደሮች 442 ሄክታር አካባቢ ነው ያለው በ400 አርሶ አደሮች። ስለዚህ በ6 ቀበሌ የነበረውን አሁን ወደ 4 ወረዳ የማድረስ ግብ ይዘናል። ማለትም ከጊምቦ በተጨማሪ ሺሾንዴ አለ፣ ዴቻ አለ፣ ገዋታ ወረዳዎች አሉና ስለዚህ በ6 ቀበሌ ለማ የነበረውን ወደ 29 ቀበሌ ለማድረስ በ4 አመት ውስጥ አቅደናል። ዘርፉን በማስፋፋትና ህብረተሰቡን ተጠቃሚ ለማድረግ በከፋ ዞን 4 ወረዳዎችና በቤንች ሸኮ ዞን በ2 ወረዳዎች ላይ ቅድመ ዝግጅቶች ተከናውነዋል። ይሄ ዘርፍ የሚፈልገው በልዩነት ደጋማ አካባቢዎችን ነው የሚፈልገው። ከዚህ አኳያ የኛ ክልል ደጋማ ኤሪያዎች ቦታዎች አሉትና ወደ እነዛ ስነ ምህዳሮች እናስፋ በሚል ሰፊ ግብ ይዘን ተንቀሳቅሰናል። በከፋ ዞን አካባቢ ወደ 4 ወረዳዎች በጊምቦ ብቻ ታጥረው የነበረውን ወደ 3 ተጨማሪ ወረዳዎች ላይ ለማስፋፋት ጥረት ተደርጓል። ሺሾንዴ ላይ፣ ዴቻ ላይ እና ወደ ጋዋታ በ3ቱም ወረዳዎች ላይ ማስፋፋት ተችሏል። በሌላ በኩል ደግሞ በተመሳሳይ ሁኔታ ወደ ቤንች ሸኮ እስካሁን ድረስ ያልተስፋፋበት አንዱ ቤንች ሸኮ ነው። ወደ ቤንች ሸኮ ደጋማ አካባቢዎች ላይ 2 ወረዳዎች ላይ ሰሜን ቤንች እና ሸቤንች ወረዳዎች ላይ ለመውሰድ ተሞክሯል። አጠቃላይ ከሻይ ችግኝ ጠቀሜታ አንጻር ያው ከዚህ ቀደም ያው እንደኛ ወረዳ የተለመደ አልነበረም፣ ተክሉም አልነበረምና በዚህኛው አመት ነው ወትረን ችግኝም ማባዛትም ወደ መትከሉም እንድንገባ ቅድመ ዝግጅት ያደረግን ያለነውና ከዚህ አንጻር ያው እኛን ሻይ አምራች አካባቢዎች የምንባለው ከኛ አካባቢ ሌላ ወስሮ እስካሁን ያደረሰበት ሂደት አለ። እኛም የነዛን ተሞክሮ በመውሰድ እኛም ያዘጋጀንበት ሂደት ነው የነበረው። በወረዳዎች ላይ የተያዘውን እቅድ ግቡን እንዲመታ ወደ 2 ሚሊዮን የሚሆኑ የሻይ ችግኞች በአግባቡ ተዘጋጅተው በ130 ሄክታር ማሳ ላይ ይተከላል። እንግዲህ በአጠቃላይ በዚህ 2018 አቅደን የተነሳ ነው ወደ 1.8 ሚሊዮን ችግኝ አዘጋጅተን 130 ሄክታር አካባቢ እንሸፍናለን ብለን አቅደን እየሰራን ነው የምንገኘው። አሁን በደረስንበት ወደ 1.92 ሚሊዮን ችግኝ ከእቅድ በላይ ማዘጋጀት ችለናል።
እነዚህ ችግኞችን በ25 ቀበሌዎች ላይ ለመትከል አርሶ አደር ልየታ ስራዎችን ሰርተናል። 13888 ችግኝ ነው በአንድ ሄክታር የሚያስፈልገው። እንደ ቡና ቀለል ያለ አይደለም። እስከ 140 ሄክታር ችግኝ ሊተከል ይችላል። እንደ ሺሾንደ ወረዳ አሁን ባለው ሂደት ወደ 606364 ችግኝ ለተከላ ጸድቆ ተዘጋጅቷል። ለዚህም 32 ቀበሌዎች 7 ቀበሌ መርጠናል። እነዚህን ቀበሌዎች ስንመርጥ አጠቃላይ 143 ወንድና 4 ሴት 143 አርሶ አደር ነው አጠቃላይ ለዚህ ሻይ ችግኝ ተከላ ላይ ይሳተፋል ብለን የመረጥ ነው። እነዚህ አርሶ አደሮችም ስንመርጥ አጠቃላይ 43.5 ሄክታር በዚህ አመት ከበር እናደርጋለን ብለን ነው የያዝ ነው። የሻይ ሰብል ለየት ያለ ባህሪ ያለው ሲሆን ለአብነት ያህል በአግባቡ እንክብካቤ ከተደረገ በወር ከ3 ጊዜ በላይ የሚለቀም ሌባ የማይሰርቀው በእንስሳትና በአራዊት የማይበላ ከመሆኑም ባሻገር አብዛኛው የክልሉ መሬት አሲዳማና ለሰብሉ ምቹ በመሆኑ ሳይንሳዊ ሂደቱን በመከተል ማልማት ይገባል። የሻይ ጥሩ ነገር አርሶ አደር ሰብሉን ከዘራ በኋላ በተለያዩ ከብቶች ሊበላ ይችላል፣ በአውሬ ሊበላ ይችላል። ይህን ቅጠል ደግሞ የትኛም ከብት የማይበላበት የማይጎዳበት መሆኑ ከሁሉ በላይ ጥሩ ነው ማለት ነው። እንደገና ሌባም ቢሆን ቡናን ሌሎች ሰብሎችን ባለበት ከማሳ ሊዘርፍ ሊያጠፋ ይችላል። ይሄኛውን እንደፈለገ ሊወስድ አይችልም። ምክንያቱም ወስዶ ወደ ፋብሪካ የሚያስገባበት ወስዶ በፌስታል የሚሸጥበት ገበያ ላይ እንደ ቅርጫ የሚሸጥበት አጋጣሚዎች የሉምና ከዚህም ጥሩ እንትኖች አሉ ማለት ነው። ሌላው እንደውም ባለፈው 2 እና 3 ዓመት በፊት የተከሰተው አንበጣ እንደው ውሹሽ አካባቢ ሲሄዳሉ ይሄ አንበጣ ሌሎችን ቅጠሎች ሁሉ አጥፍቶ ነገር ግን የሻይ ችግኝ ላይ የዚህ ክስተት እንዳልነበረና ታዲያ ዘርፈ ብዙ ችግሮችን የሚቋቋም ከሆነ እኛ ደግሞ በጣም ትኩረት ሰጥተን ወደፊት ሁሉ ቦታዎች ላይ ማድረስ አለብን። ለየት ያለ ባህሪው አንደኛ በሌባ አይሰረቅም። ሁለተኛ ዝናብና እንክብካቤ ካለ ደግሞ በየ10 ቀኑ መልቀም ገቢውን ማሳደግ ይችላል አርሶ አደሩ። ሌላው ለሌላ ሰብሎች በጣም ፈተና የሆነው ምንድነው አሲዳማ መሬትን አሲዳማ አፈርን የመቋቋም ኃይሉ የተሻለ ነው፣ በአንጻሩ የተሻለ ነውና ስለዚህ የተለያየ ሰብሎች ለማልማት በኖራ ማከም አለብህ። ለዛ ብዙ ኖራ ያስፈልጋል። በአንጻሩ ስታይ ይህንን የመቋቋም እድሉ ከፍተኛ ስለሆነ አሲዳማ ቦታ የሆኑ አክሰሰብል የሆኑ ኢንዱስትሪ አካባቢ ያሉ የሻይ ልማቶች እነዚሁ በአንጻራዊ አንዱ አማራጭ ነው ሻይን ማልማትና መጠቀም። ክልላችንም ሀገራችንም ለሻይ ተክል በጣም ተስማሚ የሆነ የአየር ንብረት ነው ያለው። የአፈር አይነት ቅድም አሲዲቲ ስነሳ እንደነበረው የዝናብ ስርጭቱ፣ የሙቀት መጠኑ ይሄ ሁሉ በተለይ የደጋማ በጣም ጥራት ያለው ሻይ ተብሎ በገበያ ላይ በጣም እጅግ በጣም ተፈላጊ የሆነ ሻይ የሚመረትበት አካባቢ ነው ክላይሜቱ ማለት ነው። አንዱ እኛ እንደ ግብርና አመራር እንደ ግብርና ባለሙያ ማሰብ ያለብን የግብርናን ስራ ስናስብ ክላይሜቱ ነው። ግብርናን ስራ ስናስብ ስነ ምህዳሩን ነው። ግብርናን ስራ ስናስብ አርሶ አደሩን ትራንስፎርም ያደርጋል አያረግም ነው። ያ ኮሞዲቲ ያ የግብርና ኮሞዲቲ አርሶ አደሩን በአጭር ጊዜ የሚሆን በተራዘመ ጊዜ አርሶ አደሩን ትራንስፎርም ያደርጋል ወይ የሚለውን እንድናስብ ነው የሚፈለገው። ብቻም አይደለም ቴክኖሎጂ ያመጣሉ ወይ፣ ቫልዩ አድ ማድረግ እንችላለን ወይ፣ በአገር ውስጥና በዓለም አቀፍ ገበያ ተወዳዳሪነት ያለው ምርት ነው ወይ የሚለው ነው የሚታሰበው። ይሄን አንድ ስቴፕ ቀድመን ካላሰብ ነው ይሄ በየቀኑ የሚገጥመን ቻሌንጁ በጣም ተስፋ ያስቆርጣል። በዓለም አቀፍ ተፈላጊነቱ ከፍተኛ ነው። ያው እንግዲህ አንዳንድ ሳይንስ እንደሚነገረው በዓለም ከውሃ ቀጥሎ በሁለተኛ ደረጃ ላይ የሚጠጣ ተክል ነው ማለት ነው። ስለዚህ በዓለም አቀፍ ተፈላጊነቱ ውጤታማነቱ ይሄን ከሆነ አርሶ አደሮቻችን ያለን ቦታ በርግጥ ደቻ ላይ ብሎም ከፋ ላይ የቦታ ችግር የሰው ጉልበት ችግር የለም። የማምረት የግንዛቤ ችግር ግን አለ። የዚህ የማምረትና የግንዛቤን ችግር በእኛ በጽህፈት ቤት በኩል በሌሎች በሚመለከታቸው ሴክተሮች ሁሉ ምክር ተሰጥቶ ወደ ተግባር የሚገቡበት ነገር ነው አለው። ከዚህ ጋር ተያይዞ እንግዲህ አንድ አርሶ አደር ከተከለ የትኛው ምርት
በ10 ቀን በሳምንት ዝም ብሎ ተቆርጦ የሚለቀም ነገር የለም። ይሄ ሻይ ደግሞ ምርትና ምርታማነቱን ከማረጋገጥ የአርሶ አደርን ገቢ ከፍ ለማድረግ ጋር ተያይዞ እንደገና የሀገሪቱን የገቢ ምንጭ በጣም ማክሲማይዝ ከማድረግ አኳያ ተያይዞ እንክብካቤ በጣም በሚገባ ከተደረገለት በየ10 ቀን በወር 4 በ3 ገንዘብ የሚታተምበት ምርጥ ባንክ ነው ማለት ነው። ስለዚህ ይህንን እኛ በደንብ አጠናክረን አርሶ አደሮቻችንንም በሚገባ አብቅተን ባለሙያዎቻችንም ሌት ተቀን ያልተለየ ድጋፍ ተደርጎ ውጤታማ ሆኖ መጠቀምና መለወጥ አለባቸው ነው። ምርቱ ከኢኮኖሚ አዋጭነት አንጻር ከቡና ቀጥሎ የውጭ ምንዛሬ የሚያስገባ ነው። ለአርሶ አደሩም በቂ ግንዛቤ ያለው ኃላፊዎች ይመደባሉ። በነገራችን ላይ በየቦታው ልክ በእኔ ፖዚሽን ያለው በአውትግሮወርስ የሚመራ አንድ ኃላፊ ይኖራል። በኃላፊው ስር ደግሞ ባለሙያዎች ይኖራሉ፣ ሱፐርቫይዘሮች፣ ፎርማኖች ይኖራሉ ማለት ነው። በተጨማሪ እነዚህ በየቦታው በየአርሶ አደሩ እየዞሩ አስፈላጊነቱን ጠቀሜታውን በደንብ እያስረዱ አርሶ አደሩን በእኛ ዙሪያ ያለው ተጠቃሚ የሆነ ይገኛል። በአመት ስንቴ ነው የሚለቀመው ሻይ? በወር ስንቴ ነው የሚለቀመው? በትንሹ 2 ጊዜ መልቀም አለብን። በአመት ከ24 ጊዜ ያላነሰ የምንለቅም ከሆነ የአርሶ አደራችንን ተጠቃሚነት ከፍ ማድረግ ይቻላል የሚል ሀሳብ ነው ያለን። ይህንን የሚደግፉ ባለሙያዎች ግን በየቦታው ተመድቦ በልማቱ ኮስት ተመድቦ እየሰሩ መሆኑ የሚታወቅ ነው። ከኢኮኖሚካሊ ፋይዳ አንጻር እንደኛ አካባቢ እኛ ሌላ ገቢ ምንጭ የለንም። ያው እነዚህ ነገሮችን ከቡና ቀጥሎ ሻይን ካመረትን ነው የተሻለ ገቢ እናገኛለን ብለን የምናስበው። ቀድሞ የሚያገኘውን ገቢ ሳያስብም አርሶ አደሩም ወደ መሬት አያወርድምና እሱንም ታሳቢ አድርገን ያው ታች ላይ የምናወርደው ነገር እንዳለና ኢኮኖሚካሊ ፋይዳውም በጣም የላቀ መሆኑን ነው እኛም እንደ ግንዛቤው ያዝ ነው ታች የምናወርደው በዛ ልክ። በከፋ ዞን ደረጃ ስራው ውጤታማ ሊሆን የቻለው ከሚመለከታቸው አካላት ጋር ተገቢ ምክክሮች፣ ውይይቶች በመደረጋቸው ስለሆነም በዘርፉ የተሰማሩ አካላት በትጋት እንዲሰሩ ይመከራል። አሁን ላይ ያለው ነገር ላይሰብ ይችላል። ከዋጋ አንጻርም ከኢንዱስትሪ ተደራሽነት አንጻርም ከወቅቱ ካለው ግብአት አቅርቦት አንጻርም የሆኑ አለመግባባቶች ሊኖሩ ይችላሉ። ግን ለመደራደርም ቢሆን በቂ ምርት መያዝ መቻል አለብን። በቂ ማሳ መያዝ መቻል አለብን። በቂ ነገር ካለን ነው መደራደርም መከራከርም ከያዝም በኋላ ነው። ስለዚህ አሁን ላይ ያለው ስፋት ፋብሪካ ለማምጣትም ይሁን የትኛውንም አገልግሎት ለማግኘትም ይሁን የያዝነው ነገር በቂ አይደለም። ስለዚህ በበቂ ሁኔታ መጀመሪያ ማልማት ያስፈልጋል። በተለይ ምርት ማሳደጊያ ግብአቶች ያስፈልጋሉ፣ የአፈር ማዳበሪያ። ከዛ አንጻር ከአቅርቦቱ ላይ አርሶ አደሩ ጥያቄ ነበረው። እሱ ጋር ከወረዳ ጋር በመነጋገር በሀገር ውስጥ ያሉ እዚህ በወረዳ ደረጃ የሚቀርቡ እሱን እንዲጠቀሙ የማድረግ ነው። ሁለተኛ ሻይ የሚሰጠው እንግዲህ እንክብካቤ ይፈልጋል። እንክብካቤ ካለ ዝናብ ካለ እስከ በ10 ቀን አንድ ጊዜ ሻይን መልቀም የሚቻልበት ሁኔታ ነው ያለው። ምርታማነቱ የሚያደርገው የሚወሰነው ከእንክብካቤ ነው። እሱን የኤክስቴንሽን አገልግሎት ድጋፍ እየተሰጠ አሁንም ባለሙያዎች የሚሰለጥኑት ምርታማነት ለማሳደግ ነው። ምርታማነቱን ካሳደግን ተጠቃሚነታቸውም እንደዚሁ እያደገ ሊሄድ የሚችልበት እድል አለ ማለት ነው። አመራሩ ኃላፊነት መውሰድ መቻል አለበት። አርሶ አደሩን ማወያየት ያለበት አመራሩ ከባለሙያ ጋር ሆኖ ነው። በእውቀት በመረጃ አስደግፈን ሳይንሱን አስረድተን የ70 እና የ80 አመት ተክል ነው። አንዴ ስታብሊሽ ካደረክ ለልጅ ልጅ የሚተላለፍ ነው። ጠረጴዛ ከሰራ በኋላ ሻይ እኮ ኦልሬዲ በስሩ እንኳን ሳራ አያበቅልም። በቃ ስለዚህ ያንን ብለህ ነው አስረድተኝ ነው። የአርሶ አደሩን ንቃተ ህሊና ጨምረን የሻይ ማሳን የማስፋት ስራ ላይ እነዚህ ዳገታማ ቦታዎች የአፈርና ውሃ ጥበቃ ስራ ተሰርቶላቸው በአግባቡ ማሳው ተዘጋጅቶ እነዚህ ሻዮች ከኛም ይሁን ከድርጅቱም ይሁን ቦታቸው ላይ አርፈው ለቀጣይ ከ3 እና ከ4 አመት በኋላ የተሻለ ምርት አግኝተን የተሻለ ገበያ ላይ ይዘን ወጥተን ጥሩ ምላሽ ማግኘት የምንችልበት ሁኔታ ላይ እንደርሳለን ብለን ነው የሚገምተው። እንደ ዝናብ አመጣጡ ከግንቦት አጋማሽ በኋላ መትከል ይቻላል። ቀድመን ከተከልን ምንድነው ችግኙ ሰፊ የዝናብ ወቅት ስለሚያገኝ ስለዚህ ውጤታማ የሚሆን የጽድቀት መጠኑ ስለሚጨምር ስለዚህ ይሄን መሰረት አድርጎ ባለሙያዎቹ በሰለጠኑ መሰረት አርሶ አደሩ የባለሙያውን ምክር ኤክስቴንሽን አገልግሎት ተቀብሎ በቂ ቅድመ ዝግጅት አድርጎ የተከላና የእንክብካቤ ስራ እንዲሰራ ካረገን ከዚህ ሰብል ማግኘት ያለብንን መጠቀም እንችላለን የሚል አስተያየት ነው ያለ።
ሻይ ከቡና ቀጥሎ ከኢኮኖሚ አዋጭነት አንጻር ዓለም አቀፍ ተወዳዳሪነቱን አጠናክሮ እየቀጠለ ነው። አመራሩም ባለሙያውንና አርሶ አደሩን በመደገፍ የተያዘውን ክልላዊ ኢኒሼቲቭ፣ ሀገራዊ ኢኒሼቲቭ ሀገራችን ተጨማሪ የውጭ ምንዛሬ የምታገኝበት ከቡና ከቅመማ ቅመም ከወርቅ ባሻገር ይሄም የካሽ ክሮፕ ነው፣ ገቢ የሚያስገኝ ሰብል ነው፣ የውጭ ምንዛሬ ሊያስገኝ የሚችል ዘርፍ ነውና በዚህ ላይ ትኩረት ሰጥተው ሁላችንም ተረባርበን የአገር በቀል ኢኮኖሚ ሪፎርሙን በማድረግ ረገድ ክልላዊና አገራዊ ግባችን እንድናሳካ ጥሪ ለማስተላለፍ ፈልጋለሁ። አሁን ያለው ሻይ ልማቱ ብቻ አይደለም እዚህ ከፋ ውስጥ መኖር ያለበት፣ ሌላ ሻይ ልማት ድርጅትም መፈጠር አለበት፣ ሌላ ካምፓኒ መፈጠር አለበት ብለን እናስባለን። አሁን ያለውም አቅሙን ማስፋት አለበት ብለን እናስባለን። ብቻም አይደለም ለወደፊት አነስተኛ የሆኑ የሻይ ማቀነባበሪያ ኢንዱስትሪዎችንም በቡድን በማህበር በዩኒየን የመፍጠር ስራ መሰራት አለበት ብለን እናስባለን። ገበያ ተኮር ሆነ ምርት ነውና ኢንዱስትሪ እንዴት ሊያመጣ ይችላል የሚለው ነገር፣ ገበያው እድል እንዴት ሊፈጠር ይችላል የሚለው ነገር አብሮ ታሳቢ ተደርጎ የሚሰራ ስለሆነ አሁን ለእናንተ የተሰጠውን አሳይመንት መፈጸም ነው። በከፋ ዞን በጊምቦ ወረዳ አርሶ አደሮች ማሳ የተጀመረው ተሞክሮ ተስፋ ሰጪ በመሆኑ ግንዛቤ ተይዞ የዘርፉን ተጠቃሚነት ለማላቅ በባለሙያዎች የሚሰጡትን ምክረ ሀሳቦች ተንተርሶ ለስኬታማነት ድርሻውን መወጣት ይጠበቃል። ሰላም።